እስካሁን ጥናት ላልጀመራችሁ ተማሪዎች በ2018 ዓ.ም ኢንትራንስ ኤግዛም ለምትፈተኑ ተማሪዎች ያው ትኖራላችሁ ብዬ አስባለሁ። ለእናንተ ተማሪዎች ለእናንተ ብቻ የተዘጋጀ ቪዲዮ ነው። በእነዚህ በቀሩት 14 ቀናት ምን ማድረግ እንዳለባችሁ ፉል ነገር በዛሬ ቪዲዮችን የምንመለከት ይሆናል ማለት ነው። ምንም ፍሮም ዘ ስክራች ጀምራችሁ እንዴት አድርጋችሁ በእነዚህ 14 ቀናት ፉል መጠቀም እንደምትችሉ አብረን ዲስከስ የምናደርግ ይሆናል ማለት ነው። ይሄ በጣም ጀስ አሁን ጥቃቅን ነገራቶች ልነግራችሁ አይደለም፣ በጣም ኢፌክቲቭ የሆኑ ወይዎችን ነው የምናወራው ማለት ነው። ስለዚህ በደንብ እንድታደምጡ ይፈልጋለሁ። በተጨማሪም እኔ አጥንቻለሁ ከዚህ በፊትም ባክግራውንድ አለኝ ለምትሉ ተማሪዎች ሙሉ ይሆናቸዋል ማለት ነው። በጣም ኢፌክቲቭ ነገር ነው። እሱም በቪዲዮ ቆይታችን የምታውቁ ይሆናል። ነገር ግን ለዚህ ቻናላችን አዲስ ከሆናችሁ እንደዚህ አይነት ነገራቶችን በዚህ ቻናል ሼር ስለምናደርጋችሁ አሁን የደውሉ ምልክት መጫናችሁ እንዳትረሱ። በተጨማሪ ደግሞ ቻናላችንም ሰብስክራይብ አድርጉ በቀጣይ ቪዲዮዎች እንዲደርሷችሁ ማለት ነው። እሺ አሁን ኢንትራንስ ኤግዛም ለመፍተን 14 ቀን ቀራችሁ። እናንተ ደግሞ ያን ያክል አላጠናችሁም ኦር ጥናታችሁ ላይ እየፈራችሁ ነው። ኢንትራንስ ኤግዛም ላይ ደንግጬ እንደዚህ ማይሆን ውጤት ለማምጣት አልፈልግም ኦር ቤተሰቦቼ ይናዱብኛል እኔ አጥንቻለሁም ግን እየፈራውን ለምትሉ ተማሪዎችም በጣም ኢምፖርታንት የሆኑ ነገራቶችን እየነካ እንሄዳለን ማለት ነው። መጀመሪያ ፕሊስ እነዚህን 14 ቀናት እንደሌሎች 14 ቀናቶች ኦር እንደሌሎች ወራቶች ፕሊስ እንዳትቆጥሩ። እንደዙም ያልፍ ከሆነ ጀስ ምንም አይጠቅማችሁ ማለት ነው። በዚህ ቪዲዮ የምንነገረውን ነገርም አፕላይ ማታደርጉ ከሆነ ምንም ከንቱ ነው ማለት ነው። ስለዚህ ፕሊስ ለአፕሊኬሽን በደንብ ተዘጋጁ ማለት ነው። ምንም ቲዮሪ አላወራችሁም፣ ምንም ሾርት ከት አላሳያችሁም። ኢንትራንስ ኤግዛም ህንኩ ይሄ ፈርሙ ታልፋላችሁ ላችሁ አልመጣውም። ፕሊስ በጣም ፕራክቲካል ነገር ነው የምናወራው ማለት ነው። ፕሊስ በደንብ ስለሆነ ማዳመጥ ይኖርባችኋል። በመጀመሪያ ደረጃ ምን ማድረግ አለባችሁ? ስኪል እስካሁን ካልጀመራችሁ 14 ቀን ማለት ያው የመታለፍ ፕሮባቢሊቲ ቢያንስም ግን በጣም ማክሲማይዝ ማድረግ ያለባችሁ ማለት ነው። ፖቴንሻላችሁን በምንድነው መጀመሪያ ማክሲማይዝ የምታደርጉት? መጠናት ያለበት ነገር ሙሉ መጠናት የለበትም። ኢንፋክት ያው ኢንትራንስ ኤግዛም ከ9 እስከ ግሬድ 12 ፎከስ ቢያደርግም እንኳን የተለያየ አናላይሲሶችን ብትመለከቱ ከዚህ ሁሉ አይወጣም ማለት ነው። 80% ወደ ላይ ይላል ከግሬድ 11 ግሬድ 12 ከዛም ሞር እያጠበባችሁ ከሄዳችሁ ኒች ዳውን እያደረጋችሁ ከሄዳችሁ እዛ ላይም እየጠበበ ወደ 20% ሄድላችሁ ማለት ነው። 20% ላይ ፎከስ ካደረጋችሁ 80%ን ሪዛልታችሁ ላይ ኢምፓክት ያመጣል ማለት ነው። ስፔሻሊ በጣም ብዙ ተማሪዎች የሚጎዱበት እንግሊሽ ኤስኤቲ ላይ በደንብ ስፔሻሊ የሆነ ትኩረት ማድረግ ይኖርባቸዋል ማለት ነው። እነዚህ ከየትም አፈላልጋችሁ ሞዴል ኤግዛም መስራት ትችላላችሁ ማለት ነው። ይሄን እኛም ማገዝ እንችላለን። ለእናንተ ለወሰን ተማሪዎች ቴሌግራም ቻናል ላይ ያው እነዚህም የተለያየ ኤግዛሞችን ሶሻል ስትሪም ሆናችሁ ናቹራል ስትሪምም በደንብ ለኢንትራንስ ኤግዛም የተወጣጡ ከተለያየ ሞዴሎችም የተወጣጡ ኢንትራንስ ኤግዛም እንድትፈተኑ አርግተን ነው የምፈትናችሁ ማለት ነው። በዚህ ወይ ራሳችሁን ኢንትራንስ ኤግዛም እንድትፈተኑ አርግታችሁ ጀስት መዘጋጀት ቻላችሁ ማለት ነው በዛ ወይ። ስለዚህ ፕሊስ እንደዚህ አይነት ነገራቶችን መጠቀም እንዳትረሱ። ይሄንም ለማግኘት ቴሌግራም ቻናል ጆይን አርግታችሁ ነው፣ በፍሪ ነው፣ ምንም አይነት ገንዘብ አንጠይቃችሁም። ስለዚህ አሁን ጆይን አርግታችሁ ማግኘት ቻላችሁ ማለት ነው። ፕሊስ አስማች አስ ፖሲብል አሁን ብዙ እኔ ባታጥኑ ሪኮመንድ አደርጋችኋለሁ። ለከለሳችሁ ምንም እንትን ጀስት ዲፕ አርግታችሁ የምታጠኑበት ጊዜ የላችሁ። አሁን አስማች አስ ፖሲብል በጣም ብዙ አማውንት ኦፍ ኩዌስችኖችን አቴምፕት ማድረግ አለባችሁ። መሞከር ጀስት ሞከራችሁ ተሳስታችሁ ሪቪው እያደረጋችሁ ማስተካከል አትሊስት 5 ሞዴል ምናምን ብትሰሩ ማለት ነው በአንድ ሳብጀክት አትሊስት ስላችሁ ቢያንስ ማለት ነው ወደ 6 7 8 ብትሰሩ ራሱ በጣም ጥናታችሁ ላይ ደከም ቢሆን በጣም ብዙ ፖቴንሻል ታገኛላችሁ ማለት ነው። ስፔሻሊ ከባድ ጥያቄዎችን ቻሌንጂንግ ጥያቄዎችን በተጨማሪ ደግሞ ኤክስፕላኔሽኖችን እያያችሁ ከሄዳችሁ ምን ላይ እንድትሳሳችሁ ስፔሻሊ ነገር ላይ ዲፕ ዳውን ማድረግ አለባችሁ ማለት ነው። ለምን ያው ምንም ጥያቄ ሰራችሁ ብቻ ዋጋ የለው ማለት ነው። እዛ ከጥያቄ በኋላ የመጣው ሪዛልት ላይ በደንብ ካላጠነጠናችሁ ማለት ነው እዛ ሪዛልቱ ላይ በደንብ ማጠንጠን የቴቱ ጋር ነው የተሳሳቱት ማለት በዛውም ደግሞ መጽሐፍ እየከፈታችሁ ጀስት ነብብ ስላችሁ የጥያቄውን መልስ ማለት ነው በዛ እያነባችሁ ከሄዳችሁ በደንብ ኢፌክቲቭ ትሆናላችሁ ማለት ነው። በሁለተኛ ደረጃ ላይ ደግሞ እንግሊሽ፣ ማትማቲክስ እና ኤስኤቲ ላይ መጠቀም ያለባችሁ አንዳንድ ነገራቶችን እናወራለን ማለት ነው። እነዚህ 3 ሳብጀክቶች ኢንፋክት በጣም ለተማሪዎቹ ስትራግል ያደርጋሉ። አንዳንድ ተማሪዎች እንግሊሽ ምንድነው ማጠነው ከመጽሐፉ ላይ ያለ እንትን የለም ትላላችሁ። ያው በሳብጀክት ስፔሲፋይ ተደርጓል። እንግሊሽ አሁን ወደ 24 ምናምን ዩኒቶች አሉ። እነሱን አፈላልጋችሁ ማጥናት ነው ማለት ነው። እነሱንም ያው
ከተለያየ ሶሻል ሚዲያ ማግኘት ትችላላችሁ ማለት ነው። ስፔሻሊ ቴሌግራም ላይ በጣም ብዙ ሪሶርሶችን ማግኘት ትችላላችሁ። ስለዚህ ከዛ ከቴሌግራም ላይ የተለያየ ፈልጋችሁ ማግኘት፣ ስፔሻሊ ጥያቄዎችን መደጋገም። እነዚህ በጣም ብዙ አሁን ማትኮር ያለባችሁ ጥያቄና ጥያቄ ብቻ ላይ ነው። እነዚህም በተለይ ጥያቄ ማትሰሩ ከሆነ በጣም ትጎዳላችሁ ማለት ነው። ኤስኤቲ እና እንግሊሽ ላይ ስፔሻል ሆነ አቴንሽን ብታደርጉ፣ በተለይ ኤስኤቲም በጣም ብዙ ማትሰሩ ከሆነ እነዚህ ልትጎዱባቸው ለምትሉ ሳብጀክቶች እንደዚህ ለየብቻ እያወጣችሁ በደንብ በየቀኑ 3-4 ሞዴል እየሰራችሁ ኢንፋክት አሁን 14 ቀን በ14 ቀን በአንድ ሳብጀክት እስኪ ከ10-15 ሞዴል ብትሰሩ ራሱ በአንድ ሳብጀክት አስቡት እስኪ። ይሄ ታይማችሁን በደንብ ፕላን እያደረጋችሁ ከሄዳችሁ ማትችሉበት ምንም አይነት ምክንያት የለም ማለት ነው። ስለዚህ በእንደዚህ ሰራችሁ ማለት ኮንፊደንሳችሁን ቢውልድ አድርጋችኋል። በተጨማሪ ደግሞ ኤግዛም ላይ ያላችሁ ኤክስፒሪየንስ ይለያል ማለት ነው። ኤግዛም ስታዩ አትዘነግጡም። እንዴት መስራት እንዳለባችሁ ታስታውሳላችሁ። ታይም ማኔጅመንታችሁ ይስተካከላል ማለት ነው። እንደሌላው ኦርዲነሪ ሰው ዝም ብላችሁ ያገኘ ጥያቄ አይስታችሁ ማለት ነው። በደንብ ብዙ ጥያቄዎችን ብሬክ ዳውን ያደርጋችሁ እየሰራችሁ ኤክስፕላኔሽን ሪቪው እያደረጋችሁ አናሊሲስ እየሰራችሁ ከሄዳችሁ ኢንትራንስ ኤግዛም በዚህ 4 ቀናት ማለፍ ትችላላችሁ ማለት ነው። 14 ቀናት ማለት ነው። ኢንፋክት ይሄ ነገር በጣም ስቲል እንትን ይፈልጋል። እኔ እያልኳችሁ ያላችሁ 14 ቀናት የምታልፉ ከጀርባ ላይ ባክግራውንድ ያላችሁ እና አሁን ላይ በጣም ጥያቄዎች ላይ ማትኮር የምትችሉ ተማሪዎች ነው። ለሌሎችም እንደ አድቫይስ ልትወስዱ ትችላላችሁ። ግን ያው በ14 ቀን ያው ዛት ቼንጅ አጠብቁ ለማለት ነው። በቀጣይ ቪዲዮ እስከነገናኝ ፒስ